ምክር ወተግሳጽ ዘቀደምት አበው የቀደምት አበው አባቶቻችን ምክርና ተግሳጽ እናድምጥ። ምክረ አበው ለድሆች የምትዘረጋ እጅ የእግዚአብሔርን ዙፋን ትነካለች። ቅዱስ ጎርጎርዮስ ዘእንዝናዙ። ጓደኛህን ስትመርጥ ለነፍስ የሚጠቅማትን ምረጥ፣ ሥጋዊ ወዳጅነት ኃላፊ ነውና። ቅዱስ ዮሐንስ ዘሳልሳዊ። ክርስቲያን ማለት በአእምሮ ክርስቶስን የሚያስብበት፣ በልቡ ክርስቶስ ሌሎችንም የሚወድበት፣ በድምፁ ክርስቶስን የሚያናግርበትና በእጆቹ ክርስቶስን የሚረዳበት ሰው ነው። ቅዱስ አውግስጢኖስ። የበደለህን ሰው ይቅር ማለት ካልቻልክ አምላክህም አንተን ይቅር አይልህም። የዚህ ዓለም ደስታ እንደ ጭጋግ ነው፣ ወዲያው ይመጣል፣ ወዲያውም ይጠፋል። ቅዱስ ኤፍሬም ሶርያዊ። ጸጋ ቢሰጥህ በተሰጠ ጸጋ አመስግን፣ ያልተሰጠህን እሻለሁ በማለት የተሰጠህን እንዳታጣ። ማር ይስሐቅ። በጸሎት ጊዜ ከእግዚአብሔር ጋር እንደምትነጋገር እወቅ። መጽሐፍ ስታነብም እግዚአብሔር ካንተ ጋር እንደሚነጋገር እወቅ። ቅዱስ አውግስጢኖስ። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየ። ቅዱስ ዮሐንስ ወንጌላዊ ምዕራፍ 1 ከቁጥር 14 እንደጻፈው። ዲያብሎስ በእናንተ ላይ እጅግ ክፉ ነገርን በማምጣት አሳዝኗችኋልን? እናንተም ኢዮብን አብነት አድርጋችሁ እግዚአብሔር ይመስገን በማለት አሳዝኑት። ዲያብሎስን ድል ማድረግ ስትሹ ይህን መሳሪያ ዘወትር ያዙ፣ ምስጋናን ያዙ። ቅዱስ ዮሐንስ አፈወርቅ። ከቁርባን የምንርቅ ከሆነ ራሳችንን ከድህነት መድኃኒት እያራቅን መሆኑን ማወቅ አለብን። እኛ የምንቆርበው ጻድቃን ስለሆን ሳይሆን ኃጢአተኞች ስለሆንና እንድንቀደስ ስለምንፈልግ ነው። በዓመት አንድ ጊዜ ብቻ መቀበል ትዕቢት ነው። ምክንያቱም ራሳችንን በዓመት አንድ ጊዜ ብቻ ብቁ አድርገን መቁጠራችን ስለሆነ ነው። ቅዱስ ዮሐንስ ዘካርያስ። ቀላል የሆነውን ሸክም ወደ ጎን ጥለነዋል። ይህም ማለት ራስን መውቀስም ማለቴ ነው። በራሳችን ላይም ከባዱን ሸክም እንጭናለን። ይህም ማለት ራስን መከላከልና ማጽደቅ ነው። ቅዱስ ዮሐንስ አጼብ። ዲያብሎስ ራሱን የብርሃን መልአክ አስመስሎ ከሃው ለአንድ ተገለጠለትና እኔ ገብርኤል ነኝ፣ ወደ አንተ ተልኬ መጣሁ አለው። ያ ወንድም ግን ምናልባት ወደ ሌላ ወንድም ተልከህ እንዳይሆን እኔ ለዚህ የተገባው አይደለሁምና ሄድ አለው። ያን ጊዜ ሰይጣኑ አፍሮ ከዚያ ተሰወረ። ምክር ዘቀደምት አበው። ቅዱስ ቁርባን የሥጋና የነፍስ መድኃኒት ነው። የኃጢአት ስርየትና የዘላለም ሕይወት ምንጭ ነው። ቅዱስ ዮሐንስ ዘደማስቆ። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ የት አለ? ክርስቶስ ተነስቷል፣ አንተም ወድቀሃል። ክርስቶስ ተነስቷል፣ አጋንንትም ወድቀዋል። ክርስቶስ ተነስቷል፣ መላእክት ሐሴት ያደርጋሉ።
ክርስቶስ ተነስቷል፣ ሕይወትም ነግሳለች። ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ ስለ እውነተኛ ሀብታም ተናገረኝ። የራሳችንን ንብረት ለሌሎች ለማካፈል አለማካፈል ስርቆት ነው። ምክንያቱም የያዝነው ሀብት የራሳችን ሳይሆን የድሆች ነው። ለድሃው ሕይወቱን አትከልክለው ይላልና። ሕይወቱን መከልከል ማለት የእርሱን የሆነውን ንብረት መንፈግ ማለት ነው። ሀብታም ማለት ብዙ ንብረት ያለው ሰው ሳይሆን ለብዙዎች የሚሰጥ ሰው ነው። ድሃ ማለት ምንም የሌለው ሳይሆን ብዙ የሚመኝ ሰው ነው። እውነተኛ ሀብታም ባለው ነገር የሚበቃው ነው። እውነተኛ ድሃ ደግሞ በብዙ ሀብት መካከል ሆኖ ገና የሚጎድለውና የሚመኝ ነው። ሀብትህ ካንተ ጋር ወደ መቃብር አይወርድም፣ ምጽዋትህ ግን ቀድሞ ሰማይ ይደርሳል። እግዚአብሔር ሀብትን የሰጠህ ለራስህ ብቻ እንድትጠቀምበት ሳይሆን ለሌሎች እንድታካፍልበት ነው። አንተ የሀብቱ ባለቤት ሳይሆን አከፋፋይ መጋቢ ነህ። ድሃው በደጅህ ሲለምን ክርስቶስ እየለመነ እንደሆነ ወቅ። በወርቅ የተለበጡ የቤተ ክርስቲያን ዕቃዎችን አትመልከት። በደጅህ የሚበላውን የክርስቶስን አካል ድሃውን ተመልከት እንጂ። ንብረትህ ለድሆች በሰጠ ጊዜ ለእነርሱ የሰጣቸው አይምሰልህ፣ ይልቁንም ለራስህ ሰማያዊ መዝገብ እያከማቸ እንደሆነ ወቅ። አልዓዛር ድሃ በደጅ ወድቆ ሳለ በደስታና በቅንጦት የምትኖር ከሆነ ከሞት በኋላ የሚጠብቅህን እሳት አስብ። ቅዱስ ዮሐንስ አፈወርቅ።